አንድ የመንግስት ሰው ወደ ጎጆአችሁ መጥቶ ይህ ቦታ ለልማት ይፈልጋል ቢላችሁና እናንተ ደግሞ ቦታውን እኔ ራሴ ስለምፈልገው አልሰጥም ብትሉት ምን የሚፈጠር ይመስላችኋል? በመጽሐፍም እንዲህ ነው የሆነው። ደግሞ በአንድ ነገር ተከሳችሁ ፍርድ ሸንጎ ብትቆሙና ከዚህ በፊት አይታችሁት በማታውቁት ሰዎች እንደሚያውቋችሁ ሆነው የሐሰት ምስክር ቢመሰክሩባችሁ የታመናችሁበት ነገር ለሞትና ለእንግልት ቢያደርጋችሁ መቼም አይድረስ ነው። በመጽሐፍም እንዲህ ነው የሆነው። አብራችሁን ዝለቁ። ግፈኞች በግፍ ርስትን መንጠቅና የሐሰት ምስክርን እንዴት እንደሚጠቀሙበት በዚህ ቪዲዮ ትመለከታላችሁ። ይህ የእስራኤላዊው የናቡቴ ታሪክ ነው። አብራችሁን ወደ ኤልዛቤልና አክዓብ ዘመን እንመለስ። የንጉሡን ስግብግብነትና የንግሥቷን ክፋት እንመለከታለን። እንኳን ደህና መጡ።